አንቺ ገረድ ነበርሽ ሰልመተሽ እንደዚህ ጋርሽ በኋላ ደፍረሽ ወጣሽ ዝለት ነገርሽ ምንም እየሰማሽ አይደለም። ምን አይነሽ ነገር ለምን ማታረጊው? ለምን ማሰሚ? ረፊ ምን ሆናችሁ? አሁን ሂጂ። ከዚህ በኋላ እንደዚህ ስታረጊ ባይሽ አንገትሽ ነው ማትስልሽ። ደንቆሮ ምንድነው? ምን ተፈጥሮ ነው? ተዋት እባክህ። እዚህ አቃጥላ ልደፋኝ ነው። ቆይ ምን ስታረጊ ዛት ነው? ምስታረግ ይዛት ነው ማለት ምስታረግ ይዛት ይችላልው አላቅም። እኔ እንጃ የሆነ መጥፎ ነገር ስታረግ ደርሰባት ከሆነ ብዬ ነው። ለማንኛውም እሺ እኔ ልብሴን ልቀይር። የእርክበት ጉዳይ እንደሰው ምን አዲስ ነገር አለ? እስኪ እናወራለን። አይ እኔ አላለቀስኩም። እያየሁሽ አይደል እንዴ? ለምንድን ነው የምትዋሺ? ቆይ ወንድሜም ብሎሽ ነው ቅድም እንደዛ ሲጮብሽ ነበር። አይ እንደው ነው ማለት ያው ቤቱን ሳላስተካክል ደርሶብኝ ነው። ስንድ እባክሽ አትዋሺ። እዚህ ቤት ሁሉ አመት ስትኖሪ አድርገሽ የማታውቂውን ነገር ዛሬ ልታረጊ አትችይም። በቃ ካሌብ ተወኝ። አሁን ሁሉም ነገር አልፏል አይደል? ምን ታስጨንቀኛለህ? እሺ በቃ አላስጨንቅሽ። ግን ይኸውልሽ እኔ እንድታቂ የምፈልገው ነገር ካሌብ በፈጠረክ አንተ ማለት ወጣት ነህ፣ በዛ ላይ ደግሞ ቆንጆ። እኔ ላንተ የምገባ ሰው አይደለሁም። እኔ ማለት ተራ ቤት ሰራተኛ ነኝ። ስንድ እባክሽ አንቺ ለኔ ሰራተኛ ብቻ አይደለሽ፣ ጓደኛዬ፣ አማካሪ፣ ቤተሰቤ ጭምር ነሽ። ካሌብ በቃ አሁን ሂድ። ወንድም ከመጣ ለኔ እንዳንተም ጥሩ ነገር አይፈጠር። ምንም ነገር ይፈጠር እኔ ግድ አይስጠኝ። እሱ እንደፈለገ መሆን ይችላል። ስንድ እባክሽ ለምንድን ነው እንደዚህ የምትሆኚው? ለምንድን ነው የኔ ስሜት የማትረጂኝ? ቆይ አላሳዝንሽም? ታሳዝነኛለህ ግን በቃ ምንም ሰበብ አልፈልግም። ለማንኛውም መንገዳችን እየመጣ ስለሆነ ምግቡን ቶሎ ቶሎ ስሪ። ማሬ አረፍጽ ጉሮን ኩለ ቤት ጠፋብኝ እኮ። ቆይ እሺ ብሎክ ስንት ነው? የደረሽ አይ ኮንዶሚኒየሞቹ መሀል ላይ ያለሁት። እንደውም እዚህ ጋር መኪኖቹ የሚቆሙበት ፓርክ የሚያደርጉበት ጋር ነው ያለሁት። በቃሽ መጣሁ። እሺ ቶሎ ና። እሺ እንዳታስጠብቀኝ። እሺ ምን ሆነ?
ምን እባክህ ቅዝቃዜ ነው መሰለኝ የተነሳ። በቃ ይሄ ነገር መፍትሄ የለውም ማለት ነው። ሁሌ ቅዝቃዜ በመጣ ቁጥር መሰቃየት። ምን ላድርግ ብለህ ነው? መፍትሄ ያለው እንኳን አይመስለኝም። መፍትሄማ ይኖረዋል። አንተ አልፈለግም እንጂ። መፍትሄ ሳልፈልግ ቀርቼ ይመስላል እንደዚህ የምሰቃየው። እንደሱ ማለት እንኳን አይደለም፣ ግን ምንም ነገር ስትሞክር አይቼህ አላውቅም። እሱማ ልክ ነህ። ምንም አልሞከርኩኝም። ከዛሬ ነገ ይተወኛል ብዬ ነበረ፣ ግን ሳይሆንም ሊተወኝ አልቻለም። አንተም ዛሬ ነገ አትበል እስኪ። በቃ ሰሞኑን እስኪ የሆነ ቀን አመቻችና አብረን እንሄዳለን። እሱማ ልክ ነህ። ከዛሬ ነገ ይተወኛል ብዬ ስጠብቀው ነበረ፣ ግን ምንም ሊተወኝ አልቻለም። አንተም ዛሬ ነገ አትበል እስኪ። በቃ ሰሞኑን እስኪ የሆነ ቀን አመቻችና አብረን እንሄዳለን። እንደዛ ከሆነ ጥሩ። አንተም በዛው አብረኝ ሄደህ ጭንቅላትን ትታየዋለህ። የኔ ጭንቅላት ደግሞ ምን ሆነ? እንደማይ ከሆነ በስርዓት ማሰብ አቅቶሃል። አልገባኝም። እንዴት እንደዚህ ልትል ቻልክ? እንዴት ብትሆን ነው እንደዚህ ከወረደ ሰራተኛ ጋር አብረህ ጊዜ የምታሳልፈው? እስኪ ራስህን ይኸው። የደህና ኑሮ ህይወት ያለው ሰው እኮ ነህ። ምንም ቢሆን ከእንደዚህ አይነት ሴት ጋር አብረህ ልታይ አይገባም ነበር። ምን ነው አትመጥንህም ልትለኝ ነው? አዎ አትመጥንህም። ወንድሜ እኮ ነህ። የወደፊት ህይወት ያሳስበኛል። ለእኔ አትጨነቅ። ስለ ራሴ ያውቃለሁ። መጀመሪያ የራስህን ህይወት አስተካክል። ምን አገባኝ? እኔ ድርሻዬን ተናግሬያለሁ። እሺ በቃ ይሄን ኖሬንቶ ወዴት እየሄድክ ነበር? ወይኔ ሄለን እየጠበቀችኝ ነው። አንተር ስታርጊያታለሁ። ሄለን ማለት ፍቅረኛ ናት? አዎ ፍቅረኛ ነች። እኔ ከሞጣ ብዬ እዚሁ ቀጠርኳት። አይ ጥሩ አደረክ። እና እንደዚህ ሆነ ልትወጣ? ምን ላድርግ ብለህ ነው? በቃ እኔ እቀበላታለሁ፣ አንተ ግባ። እሺ በላይኛው መግቢያ ነች። በቃ ስልኬን ያዘውና ተቀበላት። እሺ በቃ አንተ ግባ ነው መጣት። ቅድም ለካሌ ምን ነበር ስነግረው የነበረው? ኧረ እኔ ምንም አልነገርኩት። ኧረ እባክሽ እንደዛ አፍላፍ ገጥማችሁ ስታወሩ የነበረው ምንድን ነው? እኔ ምንም አላወራሁም። ትሰሚኛለሽ? በምንም ምክንያት በምንም ስህተት አንድ ሚስጥር ቢወጣ ሬሳሽ ነው ከዚህ ቤት የሚወጣው። ኧረ እባክህ ጋሼ እንደዚህ አትበል። እኔ ምንም አላደረኩም። ደግሞ ከካሌብ ጋር ያላችሁ ግንኙነት ደስ ይላል። ፍቅር ቤቴን ጀምራችኋል መሰለኝ። እኔ ከማንም ጋር ምንም ነገር አልጀመርኩም። ዝም በይ! ርካሽ ተራ መሆንሽን ብታውቂ ኖሮ ማንም ላይ ባልተንጠለጠልሽ ነበረ። አሁን እንግዳ እየመጣ ስለሆነ ቤቱን ቶሎ ቶሎ አጽዳትሽ አዘጋጃች። ቆይ ግን እኔ በምን ምክንያት ነው እንደዚህ የምሰቃየው? አረ ፈጣሪው ይበቃሽ በለኝ። ምን አድርጌ ነው ይሄ ሁሉ ፈተና እኔ ላይ የሚደርሰው? ቆይ ያሟል እንዴ? ፀሐይ ላይ ገትሮኝ ይቀራል። ምን አይነት ነው? ይቅርታ ፍቅረኛ አለኝ። ይቅርታ ሄለን? ፍፄ ልኮኝ ነበር። ውይ በጣም ይቅርታ አላወኩም ነበር። ካሌብ እባላለሁ። የፍፄ ወንድም ነኝ። በጣም ይቅርታ። እሺ ምን አሁን እኮ ትንሹም ትልቁም ተላካፊ ሆኖ ትንሽ ተቸገረ። አዎ ልክ ነሽ። ይከብዳል። ብዙ ቆየሽ?
አዎ በጣም ብዙ ነው የቆየሁት። ደግሞ ሰፈራችሁ ሲያስጠላ ሰው አስተያየት ምናምን በጣም ነው የሚጨንቀው። አዎ ሰፈራችን ትንሽ አስቸጋሪ ነው። ቆይ እሱ ምን ሆነ ያልመጣው? ትንሽ እግሩን አሞት ነው። ማታ ብርድ ቢጥ ያገኘው መሰለኝ። አይ ይሁን። አንተ ግን ምንም ወንድም አትመስልም። ይሁን ሸበላ ነገር ነው። እንሂድ በቃ ፍፄ እየጠበቀ። እሺ ተጫው ምንም ደህና ነኝ፣ አታስቢ። ምንድን ነው የሆንከው? ቆይ ምንድን ነው ወድቀህ ነው? ምንድን ነው የተፈጠረው? ምንም አልሆንኩም፣ ዋሽሻለሁ። አሁን ደህና ነኝ። አይ ውሸትህን ነው። ወንድምህ እኮ በጣም እንዳመመ ነግሮኛል። ቆይ ምንድን ነው የሆንከው? ግድለሽም፣ አሁን ሰላም ነኝ፣ ደህና ነኝ። በቃ እኔ ልሂድ፣ እናንተ ተጫወቱ። ፍፄ በነገር ላይ ሄለን ትባላለች፣ ተዋወቃችሁ? የማገባት ፍቅረኛ እሷ ነች። እሱን እንኳን አልወሰንኩም፣ ገና ቤተሰቦቼን ማማከር አለብኝ። ቤተሰብ በዚህ ውስጥ ምን ይመለከተዋል? ይሄ እኮ ዋናው የአንቺ ውሳኔ ነው የሚቀድመው። ቤተሰብማ ያገባዋል። ከዚህ በኋላ እኮ አንተም ልጃቸው ነህ። ዝም አትለው፣ ገና ለገና እሱ ቤተሰብ የለውም እና ምንም ማስብ ያልኩት ነገር የለም። እስከ መቼ ነው የማታስቢው? እንደ ህፃን ልጅ በዚህ ምላስሽ ስንቴ ነው የምትጎጂው ሰውን? እኮ በቃ ለቀልድ ነበር ያልኩት። በጣም ይቅርታ። እንደዚህ አይነት ቀልድ አለ እንዴ? የሰውን ሞራል እየጎዳሽ እንደዚህ አይነት ቀልድ አለ? እሺ በቃ የእኔ ፍቅር ይቅርታ። እንደዚህ አትሁን። የሚገርም ጊዜ ነው እባክሽ። ቆይ እኔ የምልህ ወንድም አይመጣም እንዴ? ስንዱ ካሌ ምን እየሰራ ነው? እኔ እንጃ ጋሻ አላየሁትም። እስኪ ጥሪው ምግብ ይብላ። እሺ ጋሺ። የምን ጋሺ ነው? አዎ ነግሬያታለሁ። ማለት በተደጋጋሚ እንደዚህ አትበይ ምናምን ከልቧ ሳቱን ቀርተው ምን እንደሆነ አላውቅም፣ ብቻ ልትሰማኝ አልቻለችም። እንደውም ከዚህ በኋላ እኔም ጋሼ ነኝ የምልህ። ጋሼውን ተይውና ይልቅ ቤቴ እንዴት ነው? እንዴት አየሽው? በእውነት በጣም ነው የሚያምረው። ስንጋባ መቼም እዚህ ነው የምንኖር። በሚገባ እንዴ። ስንዱንና ካሌብን አባረን የራሳችን ጥሩ ጊዜ ይኖራል። ማለት ወንድም ድርሻ የለውም እንዴ? ያው ታላቅ ነው ያለው። ስለዚህ በነገሮች ላይ የመወሰኑ ድርሻ ሙሉ ኃላፊነት የኔ ነው ማለት ነው። እና የቤት ባለቤት ነና። በዚህ አይነትማ ሌሎች እርሶችም ይኖራሉ አይደል? አይጠፋም። ግን ምንድነው የሆነ ሰዓት ላይ ፊልድ በሄድኩባቸው ጊዜያቶች አንዳንድ ዶክመንቶችን ፈልጌ ያላገኘኋቸውኝም። ታዲያ ለምን ጊዜ ትሰጠዋለህ? ዋናው ነገር እሱ አይደል እንዴ? ልክ ነሽ። ግድ የለም ፈልጋቸዋለሁ። ለእንደነዚህ አይነት ነገሮች ጊዜ በሰጣቸውና ችላ ባልካቸው ቁጥር ጉዳታቸው እየጨመረ ነው የሚሄደው። ለምሳሌ ምንም ምሳሌ አያስፈልገውም እኮ ሁሉንም ስታጣ ይገባል። ኧረ እባክሽ ስንዱ፣ እንደ ምግቡን አቅርቢልን ስንዱ።
ወንድምህ እየጠበቀ ነው። እራት ደርሷል። እራት ምን ያደርጋል? አንቺ ካለሽ እኮ ይበቃል። እንጂ ስንዱ ቆይ ለምንድን እንደዚህ የምትበሳጭው? ቆይ ምን አድርጌሻለሁ? ምንም ስንዱ እኔ እኮ በጣም ነው የምወድሽ። ለምንድን ነው ስሜቴን የማትረጂ? ነው ወይስ ህይወትሽ ውስጥ ሌላ ሰው አለ? እኔ ህይወቴ ውስጥ ማንም የለም። ለምን እንደዚህ ትላለህ? ግን እኔ የቤታችሁን ቆሻሻ ለማጽዳት የገባው ተራ ሰራተኛ ነው። ለምን ከቆሻሻች ሴት ጋር ለመሆን ታስባለህ? እባክሽ እንደሱ አትበይ። ማንም እዚህ ምድር ላይ ቆሻሻ ለማጽዳት የተፈጠረ ሰው የለም። ምናልባት ህይወቱን ለማስቀጠል አንዱ ያንዱን ቆሻሻ ያጸዳ ይሆናል። ግን ያ የእሱ ማንነት አይደለም። ታውቃለህ፣ ይሄን ስራ ካጣው እናቴንም እህቴንም ጭምር ነው የማጣው። ስለዚህ እባክህ በመንገድ እየቆምኩ እነሱ እንዲጎዱ አታድርግ። እኔ እያለሁ ማንም አይጎዳሽ። ደግሞ ይኸውልሽ እህትሽም ሆኑ እናትሽ ደስተኛ ሆነ ይኖራሉ። ደግሞ አትርሺ፣ ይሄ ቤት በእኔና አንቺ ስም ነው አይደል እንዴ? እሱን ደግሞ በምን አወቅ? እንዴት ላላቅ እችላለሁ? ምንም ቢሆን እኮ ብዙ ነገር አሳልፈናል አይደል? ገባኝ። ለካ እሱን ፍለጋ ነው ፍቅር ፍቅር ስትል የነበረው። በፈጠረሽ ስንዱ፣ ይሄ ከዚህ ጋር ምንም የሚያገናኘው ነገር የለም። የእውነት በጣም ታሳፍራለህ። እኔ ከልቤ ነበር ያመንኩህ። አንተ ግን አመሰግናለሁ ለሁሉም ነገር። ስንዱ ዝም በል ማፈር። ካሌብ ልሄድ እኮ ነው። እሺ ቻው። ያን ሁሉ ሰዓት ቁጭ ብዬ ሳትንከባከበኝ አሁን እንኳን በስራቸው አትበኝ። እሺ በቃ ቻው። ደህና ሁኚ። እሺ ቻው። ካሌብ ቻው። አንቺ ምን እየሰራሽ ነው? ጤነኛ አይደለሽም እንዴ? አንተ ራስህ ምንድን ነው እንደዚህ የሚያደርገው? ወንድሜ እኮ ነው። እና ወንድሜ የሆነ እንደሆነ እየቀና ነው። ቀናው አንተ አልባክህ። ቆይ እንደማንኛውም ሰው ሰላም አልኩት። ምን ነው የምትለው? እና ሰላም ማለት መስተሳም ደረጃ የሚያረሳችሁ ነገር ምን አለ? አይ እንግዲህ ሰውዬ አትጮህብኝ እሺ። እንኳን አንተ የወለደችኝ እናቴ ራሱ እንደዚህ አልተናገረችኝም። ስትፈልግ ሁሉም ነገር መቅረት ይችላል። መቅረት ይችላል? ቆይ ምን ለማለት እየፈለግሽ ነው? ቆይ ምን አድርጊ ነው የምትለኝ? ስለሳምኩት ነው እንደዚህ የምትሆነው? እንደውም ገብቼ ከንፈሩ እንዳልሰማው እሺ። ናቻ እንጂ ቆይ ጠብቅ፣ እሰራልሃለሁ እሺ። እኔ ሄለን አይደለሁም፣ እሰራልሃለሁ። ሄለን ካሌብዬ፣ እኔ አንተን ጠልቼ ሳይሆን እውነቱን ስታውቅ እንዳትጎዳ ብዬ ነው ሁሌም የምገፋክ። ቤቱንም በእኔ ስም አባትክ አድርገውታል።
ነፍሳቸውን ይማረውና እናትህ ለኔ ጥሩ ሴት ነበሩ። አባትህ ግን እናትህ ካረፉ በኋላ የእናንተ ነገር እየጠበቁ የልጅነት ገላይን አቆሸሹት። የስሜታቸው መወጫ አደረጉኝ። ይሄንን እውነት እንዳልናገር ስማቸው እንዳይጠፋ ብለው ይሄን ቤት በስም ያዙት። ታውቃለህ፣ እኔ እናንተ ከልጅነታችን ጀምሮ እዚህ ቤት ውስጥ አብረን ያደግነው። አንተን አለመውደድ አልችልም፣ ግን እውነቱን ያወቅለት ትተወኛለህ። ስለዚህ እኔ ካንተ ጋር መሆን አልፈልግም። ይቅር በለኝ። ፍጹም ጅል አትሁን። ስራን ስራ፣ ጀምር፣ አስብ፣ ቀምር። ሄለንን ከካሌብ ጋር መግባባት አለባቸው። ሰራተኛውን መባረር አለባት። ሁሉንም ነገር ቀስ እያለ ቦታውን ይይዛል። አንተም የቤቱ ባለቤት ትሆናለህ። ለምንድን ነው ግን ስትኝ እንደዚህ የምትሆኚው? አይ ምንም ዝም ብዬ ነው። ለመሆኑ ከካሌብ ጋር ያላችሁ ግንኙነት ምንድን ነው? አረ ምንም ነገር የለንም። ብትዋሽኝ የፈላ ውሃ አናትሽ ላይ ነው የምደፋብሽ። እውነቴን ነው ጋሼ የተናገርኩት። ጋሼ አትበይኝ። ቆይ እሱም እንደኔ አብረን እንተኛ ብሎ ጠየቀሽ እንዴ? ካሌብ እንደዛ አይነት ጋጦጥ ልጅ አይደለም። እና ማን ነው ጋጦጥ? አንቺ? እኔ ማንንም ስም አላነሳውም፣ ግን ከዚህ በኋላ ይበቃኛል። እዚህ ቤት መቆየት አልፈልግም። ማን ቆያለሽ? ይኸው ውልቅ ማለት ትቻለሽ። ማንም እንድቆይ ያስገደደሽ የለም። መውጣት ትቻለሽ፣ ግን አንዲት ቃል ተተነፈሽና ህይወትሽን ነው ማመሰቃቀልሽ። ገባሽ? እኔ ምንም ነገር ለማንም ሰው አልናገርም፣ ግን አንተ ብቻ ተወኝ በቃ። መተውን እተውሻለሁ። አሁን ግን ጥሩ ጊዜ እንድናሳልፍ ፈልጋለሁ። ቆይ አንተ ፍቅረኛ አለክ አይደል እንዴ? ከሷ ጋር ማድረግ የምችለውን ነገር ለምንድን ነው የምታስገድደኝ? እሱን እኮ የጠየቀሽ የለም። ምርጫው ይመስል ምን እየሆንክ ነው? እባክህ ዞር በልልኝ ወደዛ።
ውሻ እዚህ ተመልሰሽ ተመጪ መስሎሻል? ሄሎ ሳሚሻ፣ እንዴት ነህ? አለሁ። ልደውላለሁ ብለህ እኮ በዛው ጠፋህ። ማን ነው? እኔም ብልህ እንዴት አደረክልኝ ወረቀቱን ነገር? አደራ ሳሚሻ፣ አስቸኳይ ነው። ቶሎ ጨርስልኝ። አዎ አፍጥንልኝና እኔም ወርሴን ወስጄ ልገላገል። አንተም የሚገባህን ታገኛለህ። አዎ ምን ታደርግልኛለህ መሰለህ? የጋብቻ ውስጡ ውርስን የሚያካትት አድርገህ ጻፍ። አስቸኳይ ነው። አደራ ይፍጠን። በቃ አዲስ ነገር ካለ ደውልልኝ። ሳሚሻ ደህና ነኝ። ምን ሆነህ ነው ግንባርህን የምታሸው? ትንሽ ቅድም ወደ ውስጥ ስገባ በሩ መቶኝ ነው። አትጨነቅ። እና ጎዳህ እንዴ? ለምን ሐኪም ቤት አልሄድክም? አይ አሁን ግን ደህና ነኝ። ምንም አታስብ። ይልቅ የስራ ጉዳይ እንዴት ሆኖልሃል? ምንም አይልም። እኔ የምለው እቺ ስንዱ ግን እንዴት ነው የተበላሸችው? ማለት ምን አደረገች? ቅድም ወደ ቤት ስመጣ እዚህ ሜዳ ላይ ከአንድ ወጥጤ ልጅ ጋር አገኘኋት። እሺ። እውነት ለመናገር ቅድም ግንባሬን ዕቃ ስፈልግ በር መቶኛል ያልኩህ እውነት በር መቶኝ አይደለም። ከእሷ ጋር ያለው ጥጋበኛው እንድን መታኝ። እንዴ ምንድን ነው የምትለው? እኔ ምንም እየገባኝ አይደለም። ህልም እየመሰለኝ ነው። ቆይ ለምንድን ነው የሚመታህ? ሲባልጉ ደርሼባቸው ነዋ። ሲጀምር ከአንተ ጋር ያላችሁን ግንኙነት አውቃለሁ። በዛ ላይ አንተ ያለውን ነገር ነግረኛል። ለምን እንደዚህ ታደርጋለች እቺ ባለጌ ነውረኛ ብዬ ልጁ ላይ ስናገረው ልጁ ላይ መታኝ እኮ። የኛ ስንዱ ናት እንደዚህ የምታደርገው? አላምነህም። አትመናኝ ስፈልግሽ። አንተ ለነገሩ ከወንድም በላይ ገረድ ማመን ይቀልሃል። ወይኔ ስንዱ ስንዱ የት ሄዳ ነው? ብልግናዋ አሳፍሯት መሰለኝ ይሄው ወደ ቤት አልመጣችም። ወይኔ ጉዴ። ታባሽ ሰራልሻለሁ ቆሻሻ። ሽዌንን ስልኩን እኔ ፍቅር አራ አቤት። ሄሎ እኔ ፍቅር ስናደድ እኮ ማረገውን ስለማላቅ ነው። እባክሽ ይቅርበኝ። እኔ ቆንጆ አትዘኝብኝ። አንተ በገነፈልክ ቁጥር የምደበደበው ያንተ ባሪያ ነኝ እንዴ? ነኝ። ይገባኛል። ይቅርታ አድርግልኝ። ሁለተኛ አይደገመኝም። እኔ ምን አገባኝ? ስትፈልግ ገደል መግባት ትችላለህ። ይኸውልህ ሁለተኛ እንዳትደውልልኝ እሺ?
ቆይ እባክሽ ሁለተኛ አይደገምኝ። በእውነት የኔ ፍቅር ሁለተኛ አይደገምኝ። ቃል እገባልሻለሁ። ደግሞ ክሳለሁ ፍቅሬ። በዛ ላይ ደግሞ ሰራተኛዋን አባርሪያታለሁ። የቀረው ወንድሜ ነው። እሱ ደግሞ ያው እሷን ተከትሎ ጥሎ ይወጣል። ከዛ በኋላ እኔና አንቺ ቤታችንን በባንክ ብድር እናስይዝና ከሀገር ውልቅ። ለዛ ደግሞ ፕሮሰሱን በሙሉ አስተካክያለሁ። እሺ ግን ይኸውልህ እንድታውቅ የምፈልገው ነገር ሚስት ነኝ። ከዚህ በኋላ ልትመታኝ ቀርቶ በክፋይን ብታየኝ ራሱ ድጋሚ አታገኘኝም። እሺ? ኧረ በፍጹም በጭራሽ አላደርገውም። ግን አንቺ ይቅርታ አደረግሽልኝ? አዎ የወደፊት ባል አይደለ? ግድ እኮ ነው። በጣም አመሰግናለሁ የኔ ውድ ባለቤት። ለምን ይህንን ጉዳይ እቤት መተሽ በደንብ አናወራም? በዛውም እንዲያውም ቆንጆ ምሳ ጋብዝሻለሁ። እሺ በቃ ቻው። ነገሮቹ ሁሉ በድል እየተሳኩ አንዳንድ ሰዎች በምፈልጋት ክብ መረብ ውስጥ ግብት እያሉልኝ ነው። የኔ ቆንጆ እና እንደዚህ ያሰብኩት እኔ ይቻላል፣ ግን ወንድም በዚህ ልክ እንዴት ይሸወድልናል? ቆይ ግን የሱን ነገር አስበህበታል? ህፃን ልጅ አይደለም እኮ። ልክ ነሽ። በእርግጥ ህፃን ልጅ አይደለም፣ ግን ልጅ እንዲሆን ማድረግ ደግሞ በደንብ እንችላለን። እንዴት ማለት? ጥሩ ወንድሜ ከልጅነቱ ጀምሮ በደንብ አውቋለሁ፣ በተለይ ለሴት ያለውን አመለካከት። አንቺ ላይ ደግሞ የሆነ አይነት ስሜት አይቼበታለሁ፣ አንቺ ጋርም እንደዛው። ስለዚህ የፍቅርሽን ወጥመድ ባንገቱ ላይ አስረሽ ወስደሽ ወደ ገደል ትከቸዋለሽ። ቆይ እንዴት ብታስበኝ ነው አንተ? ምን አይነት ውሻ የሆንክ ሰው ነው ግን? ድሮውንም ቢሆን ይኸውልህ ለተንኮል ተባባሪ እንደሆን ፈልገኝ ነው እንጂ እኔን ፈልገህ እንዳልሆነ አውቃለሁ። ከዚህ በኋላ አጠገቤ እንዳትደርስ እሺ? አይደለም የኔ ፍቅር፣ እባክሽ ተረጂ። ዞር በልኝ ወደዛ። ቆይ ስታይኝ ሴተኛ ዳሪ ነው እንደምመስልህ ነው ወይስ መታኝ ይቅርታ አድርጌልህ ወደ አንተ ስለመጣሁ ንቀኸኝ ነው? ከዚህ በኋላ አጠገቤ እንዳትደርስ። ካሌቤ ስንዱ የት ነበርሽ? ቆይ እንዴት ተፈጠረ? የምሰማው ነገር እውነት ነው? የምን እውነት? ምን ሰማክ? መልሰሽ ትጠይቂኛለሽ እንዴ ስንዱ? ምንድነው የተፈጠረው? አንተም እኔ ላይ እየፈረድክብኝ ነው? በቃ ራሴን ለመከላከል ስል ባገኘሁት ነገር ግንባሩን መታሁት ማለት። ቆይ ምንድነው የተፈጠረው? እንደምንም ብዬ ማሳመን መቻል አለብኝ፣ የግድ ነው። እሷን ካላሳመንኩኝ እቅዴ ሁሉ ነው የሚበላሸው። አያቅተኝም። የኔ ቆንጆ ተረጋጋሽ ነኝ። ቆይ ሻው ምንድን ነው የምናደርገው? ይኸውልሽ የኔ ቆንጆ
ምን ፈልገውን ነገር ለማድረግና የፈለግነውን ኑሮ ለመኖር ይህንን ማድረግ የግድ ነው። የግድ ነገሮቹ ቀላል ናቸው። በመጀመሪያ አንቺ እንዳወራዎች ከሱ ጋር ያለሽን ግንኙነት ታዳብራለሽ። ወደ እብደት መንገድ እንዲሄድ በምናስብበት ሰዓት ላይ እኔ የማውቀው ባለመድኃኒት መተተኛ ስላለ የሚያስፈልገው መድኃኒት አዘጋጅቼ በዘዴ እንሰጠዋለን። ከዛ ጨርቁን ጥሎ ሲያብድልን ነገሮችን አሳካል ተፈጸመ ማለት ነው። ፍጹሜ ግን ጭራሽ የማላውቅ አይነት ሰው እየሆንክብኝ ነው። ነገሮችን በዚህ መልኩ ታስባለህ ብዬ ጭራሽ አስቤ አላውቅም። አንድ እንጀራ ብቻ ቢኖርሽ ማንም እንዲካፈልሽ አታደርጊም። ለብቻሽ ትበላለሽ እንጂ እኔም ያደረኩት እንደዛው ነው። በዓለም ሕግ ምን ይባላል መሰለሽ? ቅድሚያ ለራስና ለራስ ብቻ። እሺ፣ ግን የባንኩ ጉዳይሽ በምን አይነት መልኩ ነው ያሰብከው? በፍጹም አታስቢ። ስራዎችን በየቦታው የሚያከናውኑልኝ በእያንዳንዱ ቦታ ላይ የተዘጋጁ የተሰማሩ ሰዎች አሉኝ። አንቺ ብቻ ስራሽ ላይ ትኩረት አድርገሽ ስሪ፣ ግን በጥንቃቄ እሺ? እሺ፣ ግን በጣም ፈርቻለሁ። መቼም እዚህ ሀገር ላይ ሆነሽ በኪራይ ቤት እየኖርሽ ማከክ እንደማትፈልጊ እርግጠኛ ነኝ። እሱማ ግን ይሄ ለፍቅር የተከፈለ መስዋዕትነት ነው። ወይኔ ደደብ! ቆይ እንዴት ምን ቀን ነው ሊደፍርሽ የሞከረው? እገልዋለሁ። እባክህ ካሌብ ተረጋጋ። እኔ እንዲህ እንድትሆን አይደለም የነገርኩህ። አንቺ ዝም በይ። እኔም የማደርገውን አውቃለሁ። በቃ እሺ ተረጋጋ እባክሽ። እንደዚህ አትሆን። ተረጋግተህ ማየት እፈልጋለሁ። ደግሞ እኮ ምንም አላደረገኝም። ወይኔ ካሌብ ደግሞ እኮ በረመተኝ ጎረምሳ ደበደበኝ እያለ እኔ ላይ ሙድ ይስብኛል። አላወቀኝም። በቃ ተው። አሁን ተረጋግተን ማድረግ ያለብንን ብቻ እናድርግ። ተይው፣ እኔም ማድረገውን አውቃለሁ። ካሌብ አይደለሁም ባልሰራለት። አንቺ ገረድ ነበርሽ ሰልመተሽ እንደዚህ ጋርሽ በኋላ ደፍረሽ ወጣሽ ዝለት ምን ይዘጋሻል? ልጅና አምጪለት እንጂ። ቅርታ ካሌብ፣ የልጅነት ጸብ ጊዜያችን መስሎኝ ነው እንደዚህ ሆንኩት። እባክህ ካሌብ ይቅርታ አድርግልኝ። አዎ በእርግጥ እንደዚህ ማድረግ አልነበረብኝም፣ አጥፍቻለሁ። አሁንም ልታታልኝ የሞከርከው ለምንድን ነው የማትተወኝ? ቆይ ከድሮም ታውቃለህ፣ እኔ እኮ ስሜቱ ስገባ ምን እንደምሆን በደንብ ጠንቅቀህ ታውቃለህ አይደል? ከስሜቴ ሲወጣ ነው ነገሮችን የምረዳው። ይሄ ከልጅነት ጀምሮ ያለኝ መጥፎ ባህሪ ነው። ሆን ብዬ አይደለም ማድረገው። ለምን እንደማደርገው እንኳን አላውቅም። ታውቃለህ አይደል? ደግሞ ምን አይነት ሴጣን መካከላችን እንደገባ እንጃልኝ። ልትገለኝ ነበር እኮ። አውቃለሁ ካሌብ። እኔ እኮ በሰዓቱ ምን ስሜቴን እንደሚረብሽኝና እንደሚቆጣጠረኝ አላውቀውም። ደግሞ ይህን ጠንቅቀህ ታውቃለህ። ለምን እንደዚህ አይነት ማንነት እንደሚኖረኝ ለእኔ ለራሱ ግራ ነው። ሬሳዬ ላይ ቆመ መጸጸትህን ልትነግረኝ ነበር? አረ በፍጹም የሴጣን ጆሮ ይደፈን እንዴ ካሌብ። እኔም የመሰለኝ አሁን በልጅነት እንደምንጣለው አይነት ጸብ ነው የመሰለኝ። ታውቃለህ በኳስ እንዴት እንደምንጣላ።
እንጂ እኔ አንድ ያለኝ አንተን ወንድሜን እንዴት እገላለሁ? አሁን ግን በኳስ ሳይሆን አንዲት ምስኪን የቤት አገልጋይ ልትደፍር ስትል ነቃች መሰለኝ። ምን አይነት እድለቢስነት ነው? ምን አይነት መረገም ነው? ምን አለ ሁሉም ነገር በቀረብኝ። ይሄ እድሌ አስሮ ገደለኝ እኮ። እነዚህን ወንድማማቾች መሀል ገብቼ አፋጀዋቸው። ዛሬ እኮ በእኔ ምክንያት ካሌቤ ሞቶ ነበር። ፈጣሪ ሆይ ቆይ ይህ ሁሉ መከራ በእኔ ላይ ለምን? ምን አለ ዝም ብል አርፌ ብቀመጥ እኮ ይህ ሁሉ ነገር አይፈጠርም ነበር። አይዞሽ ማሪ፣ በምንም ጉዳይ ሀሳብ እንዳይገባሽ፣ እኔ ከጎንሽ አብሬሻለሁ። ምንም ያስፈልግሽ ጉዳይ ካለ ጠይቂ፣ ሁሉም አመቻቻለሁ። እሺ እሺ። ፍጹም ውሃ አምጣልኝ። ውሃ አለ፣ ይመጣል። ስንዱ ቆይ፣ እሷ ሳሎን እያስተካከለች ነው መሰለኝ። እኔ በዛው ልብሴንም ልቀይር ይዤ እመጣለሁ። ካሌብ ግን ምን አይነት ጥሩ ልጅ ነው? ምን ነው ምን አደረገ? እንደዚህ ጣልታችሁ እንደዚህ የሆንክበት አሁንም ድረስ ግን ይታዘዛል ወይ? ማረ ልጅ እኮ እንዴት ጥሩ ልጅ ነበር መሰለሽ። አለች ልጅ እሰስ እሷ እኮ ልጅ ነስ የምታበላሽው። ቆይ ግን አልገባኝም። ሰራተኛዋን ለምንድን ነው በዚህ ልክ የጠመድካት? ነግሬሻል ነበር፣ ለስራችን ጠንቅ እሷ ናት። የዋዛ ሰው መስላሻለች አይደል? እባብ ቢያት እኮ ተራ ሰራተኛ ናት አይደለም? እሷ እዚህ ቤት ውስጥ ቆይ ምን አገባት ነው? ወይስ ከሰራተኝነት ውጭ እዚህ ቤት ሌላ ድርሻ አላት? ወይ የኔ ቆንጆ ያልገቡሽ ብዙ ነገሮች አሉ። ማለት ምንድነው? ንገረኝ። አሁን ሰዓቱ አይደለም። መጀመሪያ አንቺ ደህና ሁኚ፣ ተረጋጊ። ከዛ በኋላ እነግርሻለሁ። ይደርሳል ካልክሽ። ይኸውልሽ የኔ ቆንጆ ስሜታዊ ሆኜ ነገሮችን በጣም አበላሽቻለሁ። ስለዚህ ኃላፊነቱ ሙሉ በሙሉ የኔ ነው። ነገሮችን ማብረድ አለብኝ ግዴታ። ምንድን ነው? ቆይ ለምንድን እንደዚህ የምታለቅሽው? እኔማ ምን እሆናለሁ? አንተን እንደዚህ ያስደረኩት እንጂ። እኔ እኮ ደህና ነኝ፣ ምንም አልሆንኩም። ደህና ነኝ አትበል። በፊት ለፊቴ እያየሁት እኮ ነው ያነቀቅ። ይሄ ሁሉ በእኔ ምክንያት ነው። እኔ እኮ ምንም እንድትሆኝብኝ ስለማልፈልግ ነው። በቃ ማንም እንዲነካሽ አልፈልግም። አይደለም መድፈር ይቅርና ማንም መሆን ይችላል። ማንም። እባክህ ካሌብ፣ ከዚህ በኋላ ለእኔ ብለህ አንድ እርምጃ እንዳትራመድ። ይበቃል። ማለት ትወደኛለህ አይደል? በዚህ ሰዓት እንደዚህ አይነት ጥያቄ? ንገረኝ፣ ትወደኛለህ? ዝም ብለህ መልሱን ብቻ ንገረኝ። አዎ በጣም ወድሻለሁ። ከወደድከኝ ከፍጹም ጋር ያለህን ጸብ አቁም። በቃ ይሄን ነው የምፈልገው። እኔ ሌላ ምንም ነገር አልፈልግም። ተይ በእናትሽ፣ እንደዚህ እያልሽ ልቤን አታውቅሲው። አንቺ እኮ ልዩ ሴት ነሽ። ቆይ እንዴት ነው አንቺ ሊደፍር የሚሞክረው? እባክህ ካሌቤ ስማኝ። ያኔም ቢሆን ፍፄ ሴጣን ሹክ ብሎት ነው እንጂ እንደዛ አይነት ልጅ አይደለም። እባክህ እሺ በለኝ። እባክህ ካሌቤ።
በፍጹም እሺ ልል የማልችለውን ነገር ነው ለአንቺ ስልሽ እያልኩ ያለሁት። በጣም አመሰግናለሁ። በጣም ይቅርታ። ውሃ ላምጣ ብለኝ እኮ ስትመጣና ስትቀር ጊዜ ግራ ገብቶ ነው የመጣሁት። ችግር የለውም እኔ አመጣለሁ። እሺ በጣም አመሰግናለሁ። ለውሃ በጣም አመሰግናለሁ። እሺ ካሌብ፣ ምንም አይደል። አንተ ግን በጣም ጥሩ ልጅ ነህ። ከወንድም ጋር ተጣልታችሁ እንኳን ትታዘዘዋለህ። እውነትሽን ነው። አዎ ከካሌቤ ጋር ይኸውልሽ ከልጅነት ጀምሮ በተለያዩ ምክንያቶች እንጣላለን፣ ግን ወዲያው ነው የምንታረቀው አልኩሽ። ነገሮችን ወዲያው ነበር የምንረሳው። እኔ የምለው ከድሮ ጀምሮ ነው ማለት የምትደባደቡት? ውይ በልጅነታችን ሁሌ በየጊዜው ነበር የምንጣለው አልኩሽ። ወዲያው ነበር ግን የምንታረቀው። አሁን ለመታረቅ መዘግየት ጀመርን። ይቅርታ፣ አንዴ ውጭ ብቻችንን ማውራት እንችላለን? አሁን ደህና ነሽ አይደል? ረፍት ብለሽ ታደርጊበት ምንም ተረሳ። በቃ እሱ እንዲህ ዝም ብሎ ላይ አራይ ነው። አንዳንድ እንግዳ ፊት በሚል ባህላችን ይዛለን። ኢንሻላ የምትፈልግ ማምጣትሽ ነው። እሺ ለምንድን ነው ያልሽው? መቼ ዋሸሁክ? አሁንም ሌላ ክደት? አልካድኩም። እስኪ መጀመሪያ አንተ ተረጋጋ። እሺ ቆይ፣ ለምንድን ነው ልትደፍራት የሞከርከው? ይህንም ብቻ ንገረኝ። ምን ያህል እርግጠኛ ነህ ልደፍራት እንደነበር? በደንብ እርግጠኛ ነኝ፣ ምክንያቱም ከራሷ አንደበት ነው የሰማሁት። እንዲህ ካሌ፣ እንዴት ብታስበኝ ነው? ፍቅረኛ ያለኝ ሰው እኮ ነኝ። ሊያውም መልከ መልካምና ቆንጆ፣ ምንም እንከን የማይወጣላት። እንዴት ብታስበኝ ነው ከአንድ ተራ ሰራተኛ ጋር እኔን የምትገምተኝ? ይኸውልህ ሲጀመር ተራ አይደለችም። ልክ እንዳንተ ፍቅረኛ ሁሉ እሷም ልዩ ሴት ናት። ሲቀጥል ደግሞ ይኸውልህ ከመሬት ተነስታ ኪችን ውስጥ ሊደፍረኝ ነበር ልትል አትችልም። አየህ ካሌ፣ ይኸውልህ ችግሩ አሁን እዚህ ጋር ነው ያለው። በመጀመሪያ እኔ ልደፍራት አልሞከርኩኝም። እውነቱን ነው የምነግርህ። እስኪ አስበው፣ እንደነገረች ይች ልጅ ኪችን ድረስ መጣ ነው አይደል ያለችህ? ከዛ ውጭ እኮ ሳሎን ትመጣለች፣ መኝታ ቤት ትመጣለች። እንደው ለመድፈር ባስብ እንኳን እዛ የምትመጣልኝን ልጅ ኪችን ድረስ ምን አጥቼ ነው የምሄደው? ነኝ አየህ፣ እዚህ ጋር ነው የሸወደችህ። እሷ ለመደበቅ የፈለገችውን ነገር በዚህ ሀሳባ ልደብቅ ነው። ስንዱ በፍጹም አትዋሸኝ፣ አላምንህም። መብት ነው፣ ሁሉንም ቀስ እያልክ ታየዋለህ። እባክህ ፍጹም፣ ምንም ነገር ታድርግ፣ በቃ ለትንሽ ጊዜ ተዋት። እቺን ምስኪን ነፍስ ለምን ታሰቃያታለህ? ለምንድን ነው በሐሰት የምትሆነጅላት? እኔ እኮ ወንድሜ አንተ ምንም እንድትሆንብኝ አልፈልግም። አይኔ እያየ በቃ ለእኔ የምታስብልኝ ከሆነ ተዋት፣ እኔ ልጎዳ፣ ችግር የለውም። እቺ ዘረቢስ መናጢ እንዲህ ስትጫወትብማ ዝም ብዬ ላይ ፍጹም። ኦኬ ሶሪ ብሮ። ይኸውልህ ፍጹም፣ እኔ ከአንተ ጋር አምባጓሮ መፍጠር አልፈልግም። ታላቄ ነህ፣ የምትለኝን ነገር እሰማሃለሁ፣ አከብርሃለሁ። ከዚህ በኋላ ግን በስንዱ ጉዳይ አይመለከትም። አይመለከተኝም? እሺ ጥሩ። ለማንኛውም ስለተፈጠረው ነገር በጣም ይቅርታ። እኔ ይቅር ብያለሁ። እኔም በጣም ይቅርታ ወንድሜ። ስሜታዊ ሆኜ እጅጉን ጎዳው ካር ደህና ዋል። በቃ
አይመለከትም። እሱን ጥሩ በደንብ እናያለን። ቀናችሁን ጠብቁ። ሄሎ ሳሚ፣ እንዴት ነህ? አለው ያልኩህን ነገር እንዴት አደረክልኝ? በጣም ይፍጠን ሳሚ፣ ነገሮች ጥሩ እየሆኑ አይደለም። የሚያስፈልግ ነገር ካለ ንገረኝ። ይኸውልህ ሳሚ፣ በዚህ ነገር ይኸውልህ በፍጹም መዘግየት የሚባል ነገር አልፈልግም። እሺ እሱን አድርገህ አሳየኝ። በቃ ይኸውልህ በደንብ ይጠናቀቅ እሺ። ምንም የሚቀር ነገር እንዳይኖር። የደረስክበትን ደግሞ እየደወልክ አሳውቀኝ። በጣም ጥሩ። እኔ የምልህ አንድ ነገር ላስቸግርህ ነበር። እስኪ የሚከራይ ቤት ፈልግልኝ። ዝም ብለህ ፈልግልኝ። ለእኔ አይደለም ለሰው ነው። በቃ እሺ ጥሩ። ለማንኛውም ሰፈር ከሆንክ በኋላ ስለመጣ እደውልልሃለሁ። እንገናኛለን። በቃ ቻው። ሰላም ዋል። እንዴት ነሽ? ተሻለሽ? አዎ አሁን ደህና ነኝ። ፍጹም ታዲያ የት ሄዶ ነው? እኔ እንጃ፣ ሱቅ መሰለኝ እቃ ልግዛ ብሎ ነው የወጣው። ቅድም በጣም ተጨነቅሽ አይደል? እንዴ በጣም ነበር የሚጨንቀው። በዛ ላይ ደግሞ እኔ ጸብ አልወድም። እንዲህ ወንድማማቾች እርስ በርስ ሊጋደሉ ነበር። አይ እነሱስ ከልጅነታቸው ጀምሮ ነው ሁሌ የሚጣሉት። የዛሬው ባሰ እንጂ። ካሌብ ግን በጣም ምስኪንና የማያሳዝን ልጅ ነው። እንዴት አንጀቴ እንደበላ ብታይ። ልክ ነሽ። አይ ካሌብ፣ በነገርሽ ላይ ምግቡ በጣም ቆንጆ ነበር፣ ይጣፍጣል። የእውነትሽን ነው? አመሰግናለሁ። ካሌብ ለካ ይሄን የመሰለ ምግብ እየበላ ነው እንደዚህ ያማረበት። አይ ካሌቤ እንኳን ከልጅነቱ ጀምሮ በጣም ቆንጆ ነው። ፍቅረኛሽ ፍጹምም እንደዛ። አይ የእሱን ነገር እንኳን ተይው፣ እንደ ካሌብ ግርማ ሞገስ የለውም። ካሌብ እኮ የሆነ ለየት ያለ ደስ የሚል ነገር አለ። እና ብለሽ ነው ፍጹም ሂዶ ቀይ አይደል? ተጫውች መጣ። ምን እንደዚህ የሚያደርጋት? ዛሬ ነገሮች ጥሩ አልነበሩም። ወደማይሆን አቅጣጫ እየሄዱብኝ ነበር። እንደምንም ብዬ ግን ለማስተካከል ሞክሬያለሁ። እሱ አይጠቅምህም። እኔ የምነግርህን የሚጠቅም ነገር ላይ ብቻ ብታተኩር አይሻልህም? ይገባኛል። ቢሆንም በዚህ ጉዳይ ላይ ምንም ነገር ለማድረግና ዋጋ ለመክፈል መስዋዕትነትም ጭምር ለመፈጸም ዝግጁ ነኝ። በጣም አሪፍ። ስለዚህ የወረዳውን አመራር በተለይ በወረቀቱ ጉዳይ በደንብ አውራው። እሺ አደራ ሰይድ፣ ይሄ የህይወት ጉዳይ ነው። ቻው። ወሬ ነው። ልሄድ ነው። ምን እንዳልኩ ይዤ መጣሁላችሁ። ወሬ ነው የምትሄጂው? ወደ ቤት እሄዳለሁ። አይሆን ዛሬ እዚህ ያረሽ ነገ በጧት ትሄጃለሽ። እንደዚህ ሆነሽማ አትሄጂም። የኔ ፍቅር አይሆንም። ወደ ቤት እሄዳለሁ። ኮሎን ታውቂላ፣ እማዬ እኮ ቤት ብቻ ነው። በዛ ላይ ደግሞ ማታ መድኃኒት አንሰጣትም። ስለዚህ ግድ እሄዳለሁ። እኔ ግን አድረሽ ብትሄጂ የእውነት በጣም ደስ ይለኝ ነበር። በዛው ማታ ካሌብንም አብረን ይቅርታ እንጠይቀው ነበር። አይ አይደለም፣ አሁንም ቢሆን ለራስ ጥቅም ብለህ ነው እንጂ ለእኔ ብለህ አይደለም ደል እያልከኝ ያለኸው።
እኔ ለራስሽ ብዬ ነው ሴትዮ። ለማንኛውም የተነጋገርንበትን ነገር አስቢው። ምን አስባለሁ? አንድ ወስና ነገር ከኛ አይደል እንዴ? ስለዚህ ወደ ኋላ ማለት የለም ማለት ነው። ተግባብተናል? ወደ ኋላ ግን እንደ ወንድም ልታንቀኝ? ሄለን፣ አቤት። የምትናገሪውን ነገር አስቢ እንጂ። እሺ፣ ለማንኛውም ሸኝ የተረገምሽ ምን አባሽ ልትሰሪ መጣሽ ደግሞ? ጋሽ ይቅርታ አድርግልኝ እባክህ፣ አጥፍቻለሁ እባክህ። ተነሽ አንቺ የተረገም ጫፍልቄ መግደል ነበረ። ተነሽ አሁን ወደዛ። ምታኝ፣ እንደፈለግህ አድርገኝ። ይቅርታ ሳታደርግልኝ በፍጹም አልነሳም። ተነሽ ተነሽ ተነሽ። እሺ አድርጌልሻለሁ። ተነሽ ተነሽ። ጋሽ ማጥፋቴ ገብቶኛል። በሁለት ወንድማማቾች መሀል መግባት አልነበረብኝም። ምን አባሽ ሆነሽ ነው እኔ ያላደረግኩትን አደረገ ብለሽ የምታወሪው? ታውቂያለሽ አይደለም በር ዘግቼ እንደፈለግኩ እንደምጫወትብሽ። ትሰሚኛለሽ? ከአሁን በኋላ አንድ እርምጃ እራመዳለሁ ብለሽ ብታስቢ ይህን ጭንቅላትሽን በጥይት ነው የምበትንልሽ። ተነሽ ውጪ አሁን። እዚህ ምን ተኛለች? እንደዚህ አትቀራትም ድንጋይ። እንዴት ነህ? ደህና ነኝ። ስራ ሄደህ ነበር እንዴ ዛሬ? ስንዱ የለችም እንዴ? ምን አለች? እዚህ ኩሽናዋ ተቀምጣ ነው። ስንዱ ስንዱ! አቤት ጋሼ። እንዴት ነሽ? የሚበላ አቅርቢ እንጂ ያው አታዩም እንዴ ደክሞት ማለት ነው። አይ እኔ እንኳን ገብቼ ሻወር ወስድ ይሻላል። ባሉ እሱ ከፈለገ አቅርቢለት ይሻላል። በቃ እንደዛ ከሆነ አንድ ላይ ለሁለታችንም ታቀርቢያለሽ። ስንዱ እንደዛ ይሻላል። ሲጨርስ ሲጨርስ እንደዚህ አትይኝ። እኔ የምለው ዛሬ በጣም ደስ ያለሽ ትመስያለሽ። ቆይ ምን ተገኝቶ ነው? ምን ይገኛል? አንተን ማየት በራሱ እኮ ያስደስታል። በቃ እንደዚህ ከሆነማ ኩሽና ውስጥ እንጠለጠልልሽና ስትገቢ ስትወጪ እያየሽኝ ትደሰቻለሽ። አንተ እሺ አትልም እንጂ እንደ ድስቶቹ አንጠልጥዬክ ስወጣ ስገባ ባይክ ደስ ይለኝ ነበር። አረ እንደሱ ይሻላል። የእውነቴን ነው። በነገራችን ላይ ደስ ብሎኛል። ሁሌም እንደዚህ ደስተኛ ሆኝልኝ። እሺ አይንሽ ላይ እንደዚህ ደስታ እንጂ እንባ ማየት አልፈልግም። እኔ ህመሜም ንግግሬም እንባዬ ነው። የውስጤን ህመም ተሸክሞ የሚወርድልኝ እንባዬ ነው። እኔ እኮ ብሶትሽን ልጋራሽ ደስታሽን ልካፈልሽ ነው አጠገብሽ ያለሁት። ካሌብዬ በሁሉም ነገር ካጠገቤ ስለሆንክ የእውነት በጣም ነው የማመሰግነው። እኔም እንደዚህ ጠንካራ እንደሆነ አጠገቤ ስላለሽ በጣም ነው የማመሰግነው። በቃ እሺ አሁን ግባና ሻወር ክንውሰድ። እኔም ምግብ ላቀራርብ።
ስንዱ አንቺ ስንዱ ስንዱ ለማንኛውም ሰሞኑን ለአንድ ነገር ተዘጋጅ። ለምን? ዝም ብለሽ እሺ በይኝ። አንድ ነገር ላደርግ አስቤያለሁ። እሺ በቃ እኔ ገብቼ ሻወር ልውሰድ። ስደውል እኮ ስልክ አታነሳም። ለማንኛውም የጋብቻ ወረቀት ላይ የቤቱ የውስጥ ጽሑፍ እያለቀ ነው። ነገ ለትንሽ ገንዘብ ትልክልኛለህ። ሳሙ ማን ነው? ምን አገባ? ሲጀመር ለምንድን ነው ያለ ፍቃድ የስልኬን የምትጎረው? ግድ የለም አንዴ ቁጭ ብለን እናውራ። እኔ ከማያምነኝና ከሚጠራጠረኝ ሰው ጋር አውራ። እንደዚህ ባታደርገኝ ሄሎ ሳሚሻ፣ እንዴት ነህ? በእናትህ ጉድ ሆነናል። ብራዘር እኮ ቴክስቱን አየሁ። ምን ስልኬን ትቼ ወጥቼ ነው? እባክህ ድንገት አላውቅም፣ ምን ማድረግ እንዳለብኝ ጨንቆኛል። ገብቶታል። እባክህ ምንም ብልም ማሳምኑ አይመስለኝም። አላውቅም፣ የሆነ መፍትሄ አስብ። አደራ አደራ ሳሚ። በቃ እሺ፣ እደውልልሃለሁ። እማዬ፣ በዚህ ሰዓት ምን እየተሰማሽ ነው? አጠገብሽ ሆኜ ባስታመምሽ ደስ ይለኝ ነበር፣ ግን ደግሞ እዚህ ትልቅ አደራ አለብኝ።
በሰላም ነው? እባክሽ ስንድ አንቺንም ወንድሜንም እጅጉን አስቀይሜያችኋለሁ። እንዴት ይቅርታ እንደምታደርጉልኝ አላውቅም። እባክሽ ስንድ ይቅርታ አድርጊልኝ። ኧረ ችግር የለውም ጋሼ፣ እኔ አልተቀየምኩም። እውነት በጣም አመሰግናለሁ። ወንድሜ ግን በጣም አዝኖብኛል፣ በጣም ተከፍቶብኛል። እንደዚህ ሆኖ አይቼው አላውቅም። ካሌብ በጣም አዝኖብኛል። ይገባኛል። አዎ ጥፋቴ ከዚህም በላይ ልቀጣ ይገባኝ ነበረ። ግን ወንድሜ አንድም ቀን እንደዚህ ሆንብኛል ብዬ አስቤ አላውቅም ነበር። ይኸውልህ ጋሼ፣ የዚህ ነገር መነሻ እኔ እስከሆንኩ ድረስ እኔ አስተካክለዋለሁ። ካሌብን እኔ አናግረዋለሁ። እባክሽ ስንዱ እንደሱ አድርጊልኝ። እኔ አንድ የቀረኝን ወንድሜን በእውነት ማጣት አልፈልግም። እባክሽ የተቻለሽን በሙሉ አድርጊልኝ። ኧረ ችግር የለውም። እኔ በተቻለኝ አቅም እሞክራለሁ። በቃ ምንም ጊዜ መፍጀት አያስፈልግም። አሁኑኑ ገብተሽ አናግሪው። ደግሞ እኮ ያው አንቺም ካሌብ ምንም ነገር እንዲሆንብሽ አትፈልጊም አይደል እንዴ? እሱማ ለረጅም ዓመት አብረን አይደለ ይኖር ነው። እኔ እሱን ደስታ ማየት ብቻ ነው የምፈልገው። ስንዱ ፊትሽ ላይ አንዳች ጠንከር ያለ ስሜት አለው። ለዛም ነው አንድ ምስጢር ልነግርሽ የፈለኩት። ኧረ ችግር የለውም። የምን ምስጢር ነው? ይኸውልሽ ወንድሜ እኔና አንቺን ሳይጠረጥር አይቀርም እና ቤቱን በስሙ ለማድረግ በግሉ እየጣረ ነው። ምን? አንተ እኮ ለካሌብ አንድ ወንድሙ ነክ። ለአንተ ሳያማክር ምንም አይነት ውሳኔ አይወስንም እሱ። እሱን ደስተኛ ካደረገው እኔ ምንም አይቆጨኝም። ያስደሰተውን የፈለገውን በሙሉ ያድርግ። ግን እኔ አሁን እያሳሰበኝ ያለው አንቺን ለመጉዳት እያደረገ ያለው ነገር ነው ስንዱ። እኔ አልገባኝም። ቆይ ካሌብ እኔ ለመጉዳት ብሎ ምንድን ነው የሚያደርገው? ላታምኚኝ ትችያለሽ። ይኸውልሽ ውልና ማስረጃ የሚሰራ ጓደኛ አለው። በእሱ አማካኝነት ይኸውልሽ ወረቀት አዘጋጅቶ ሌላ ሴት ሊያገባ ነው። እባክህ ጋሽ ያስቀልድ። ካሌብ እኮ ህፃን ልጅ አይደለም። እንዴት እኔን ለማናደድ ብሎ እንደዚህ አይነት ውሳኔ ይወስናል? ደግሞ እኮ አልተጣላንም። ለነገሩ ላታምኚኝ እንደምትችይ ገምቻለሁ። ከፈለግሽ ስልኩ ላይ ያለውን መልእክት አንብበሽ መረዳት ትችያለሽ። ያኔ ታምኚኝ ይሆናል። ንፋስ አለ አይደል? በቃ እኔ ውስጥ ልግባ። ደህና ዋል። ራስሽ እንዳበላሸሽው ራስሽ ታስተካክለዋለሽ። ደግሞ ያም ትዳርና ውርስ ምናምን እያለ የሚጫወተውን እቃቃ ጨዋታውን በራሱ እጅ አፍክቶ ያፈርሳታል። ያኔ ፍጹም ማንና ምን እንደሆነ በደንብ ይገባችኋል። ሄሎ ካሌብ፣ እንዴት አመሸ? ደህና ነኝ። ማን ልበል? ሄለን ነኝ። ምነው ስልክ የለህም እንዴ? ይቅርታ፣ በጣም አጋጣሚ ስልክሽ ስላልነበረኝ ነው። እንዴት ነሽ ሄለን? ችግር የለውም። ይቅርታ ግን ከመሸ ደወልኩለት። በሰላም ነው አይደል? አዎ በሰላም ነው። አንድ የጋራ ስለሆነ ነገር እንድናወራ ፈልጌ ነበረ። ላግኝህ? የኔና የንቺ የጋራ የሆነ ምን አለ? አለ ግን ስንገናኝ ነው የምነግርህ። ይኸውልህ መፍጠን ይኖርብናል፣ አለበለዚያ ግን ብዙ ነገር ነው የምናጣው። ይቅርታ እያልሽ ያለሽው ነገር ምንም እየገባኝ አይደለም። ነገ ጠዋት ሰፈር መጥቼ ስለ ወንድሜ የምነግርህ በጣም ከባድ ነገር አለ። እባክሽ በእኔና በሱ መሀል ለመግባት አትሞክሪ። በመከራ የተመለሰውን ሰላም አታደፍርሽ። ካሌብ እመነኝ፣ ጥቅሙ ላንተ ነው። እሺ በለኝና ተገናኝተን እናውራ። እሺ በቃ ስትመጪ ደውይልኝ፣ አገኝሻለሁ። ግን ይኸውልሽ ማንም ማወቅ የለበትም። እሺ ችግር የለውም። እሺ ሰላም ደሪ። ቻው።
ቆይ ምንድነው ነገሩ? ሄለንና ካሌብ ከመቼ ጀምሮ ነው እንደዚህ ማውራት የጀመሩት? ነው ወይንስ ሊያገባት ያሰባት ሴት እሷ ናት? አይ አይሆንም፣ አይሆንም። ካሌብ እንደዚህማ አታደርገኝም። የእውነት ካሌብ እንደዚህ ካደረግ አንተንም እሷንም ነው ዋጋችሁን መሰጣችሁ። በፍጹም አይሆንም ካሌብዬ፣ አንተኔ በፍጹም የሌላ ሰው ሆነ ማየት አልችልም። ቆይ እንደውም የማደርገውን እኔ ነኝ የማውቀው። ቅድም ስለተፈጠረው ነገር ላስረዳ። ምንም እንድታስረዳኝ አልፈልግም። እሺ አሁን ደግሞ በዚህ ልንጣላ ነው? ቆይ አንተ ከመቼ ወደዚህ ነው እንደዚህ አይነት የእስስት ባህሪ ያመጣው? ምንም ቢሆን ወንድምህ እኮ ነኝ። የአንተ ፍቅረኛ መያዝ ማስደስታኝ ነው የሚመስልህ? ማለት ለነገሩ ጥፋተኛው እኔ ራሴ ነኝ። እኔ ታላቅህ አላገባም ስላልኩ አይደል ታላቄ ሳያገባ አላገባም ብለህ የወሰንከው? አዎ እሷንም ከማጣ ብዬ እኮ ነው። ያው አንተንም ብነግርሽ አትለኝም ብዬ ነው። ይኸውልህ እኔ ከስንዱ ውጭ የትኛዋም ሴት ብትሆን ግድ የለብኝም። ስንዱ ማለት እህታችን ነች። ያው የዛሬዋን ደግሞ አትይ። እሱስ ልክ ነህ። ዋናው ደግሞ ማወቅ ነው። ከዚህ በኋላ ምንም የምደብቅ ነገር አይኖርም። እሺ ወንድሜ፣ እኔና ሄለን ደግሞ በቅርቡ ልንጋባ ወስነናል። ከዛ ቀጥሎ ያንተን ድል አድርገን መደገሳችን አይቀርም። አያያይ ኧረ አያስቸኩልም። እንደውም ያንተን ልጅ ሳላይ አላገባም። አጎት ለመሆን በጣም ጓጉተሃል መሰለኝ። ቀላል ብቸኛው ወንድሜ ከሆነ ረሳኸው እንዴ? ለማንኛውም ታላቅ እንደመሆኔ ቶሎ አግብቼ እወጣልሃለሁ። ታናሽ እንደመሆን መጠን ይሄ ቤት ለአንተ ነው የሚገባው። አይ ወንድሜ፣ ይሄ ቤት የሁለታችንም ነው። ቢሆንም የታላቅነቴን ስጦታዬን ነው የምሰጥ። ከዚህ ሌላ ምንም እንዳትጠብቅ። አመሰግናለሁ ወንድሜ። በቃ ገብቼ ልተኛ። እሺ ሰላም ደር። እሺ ሰላም ደር ወንድሜ። አይ ካሌብ፣ በዚህ ልክ ሞኝ አትመስለኝም ነበረ። እንግዲህ አንተም ስንዱህን እኔም መኖሪያ ቤቴንም በቅርቡ ክፍፍል እናደርጋለን። እስከዚያው በደንብ በተዝናና የምትፈልጊውን አገኘሽ? አይ ካርድ አስፈለገኝና ካንተ አሁን ወስጄ እኮ ጠዋት ልመልስልክ ነበር። እና ወሰድሽ? አይ ሳስበው አንድ ያይን ጠዋት ብገዛ ይሻላል ብዬ አሰብኩ። ከመቼ ወዲህ ነው ግን እንደዚህ መዋሸት የጀመርሽ? ኧረ እኔ ምንም ነገር አልዋሸሁም። እርግጠኛ ነሽ? ምናልባት አንተን ላለማጣት ብዬ የምዋሻቸው ነገሮች ሊኖሩ ይችላሉ። ለምሳሌ? ለሱ ጊዜው አይደለም። ጊዜው ሲደርስ እኔ ራሴ እነግርሃለሁ። እኔ ደግሞ አሁን ነው ማወቅ የምፈልገው። በቃ ካሌቤ አሁን ተኛ። ወንድም ከመጣ ጥሩ ነገር ላይ ይፈጠር ይችላል። ምንም አይፈጠርም። ቆይ ለኔ ያለሽ ስሜት የውሸት ነው እንዴ? እኔ እንደሱ አላልኩም። አይ እኔ ግን ለኔ ምንም አይነት ስሜት እንደሌለሽ ነው እየተሰማኝ ያለው። እባክህ ካሌቤ እንደዚህ አትበል።
እኔ ላንተ ምንም አይነት ስሜት ባይኖረኝ ኖሮ እዚህ ቤት የምቆይበት ምክንያት አለ? እንጃ። ምናልባት ይሄ ቤት ባንቺ ስም ስላለ ጥለሽ መውጣት ከብዶሽ ይሆናል። ቆይ እኔ ላንተ ያለኝን ስሜት ለማሳየት ምን መሆን አለብኝ? እኔ እንጃ። አንዳንዴ ግን የምታደርጊያቸው ነገሮች ቤቱ ከኔ ይልቅ ላንቺ እንደሚያስፈልግ ነው የሚያሳየኝ። ይሄ ቃል ካንተ አፍ ይወጣል ብዬ አንድም ቀን አስቤው አላውቅም ነበር። አሁን የተናገርከው ንግግር ምን ያህል እንደሚሰብር ብታውቅ ኖሮ አይደለም እንዲህ ልትናገረኝ ይቅርና ጭራሽ አታስበውም ነበር። እኔ እንደዛ ለማለት ፈልጌ አይደለም። አይ ቶ ችግር የለውም። ደግሞ አንድ እውነት ልንገርክ፣ ቤቱ በእኔ ስም አይደለም ያለው። አትልፋሽ። ማለት በእኔ ስም አይደለም ስትይ? አዎ በእኔ ስም አይደለም። እኔ አንተ እንዳትርቀኝ ብዬ ነበር እንደዛ ያልኩት። አንተ ግን ቤቱን ለማግኘት ብለህ አውቀት የጋብቻ ወረቀት በውሸት አሰራክ። የእውነት ካሌብ እኔ በጣም ነው ማዝነው። ይሄንን ካንተ አልጠብቅም ነበር። እኔ ከልቤ ነበር የምወድ ካሌብ። በቃ ተረጋጊ። እኔ እኮ ያቺ ሴት ወንድሜን አሳስታ ባዷችን እንዳታስቀረም ብዬ ነው እንጂ እኔ ያን ያህል የገንዘብ ፍቅር እንደሌለኝ ታውቂያለሽ አይደል? እኔ አንተን ብቻ ነው ማጣት የማልፈልገው ካሌብ። እባክህ አትራቀኝ። እሺ በቃ አታልቅሽ። እኔ አልርቅሽ። ስታረፍድ እኮ ልቀሰቅስ ነበር። አይ ብትቀሰቅሽኝ ጥሩ ነበር። ሳላስበው ሰዓት በጣም ሄደ። ለነገሩ ስራ ስለማለት ችግር የለውም። ታዲያ ስራ ከሌለ ወዴት ነው? አንድ ማገኘው ሰው አለ፣ ደረስ ብዬ እመጣለሁ። አይ ጥሩ ነው፣ ግን በሰላም ነው? በሰላም ነው። ፍፄ ወጣ እንዴ? ቅድም ግቢ ውስጥ ነበር። ምናልባት አሁን ወጥቶ ይሆናል። በቃ እሺ፣ እኔ ደርሼ ልምጣ። ቻው። እና እንደዚህ ነው ቻው ወጥቶ ነው? ቻው። ምን ሆነ ነው? በጣም አስጠበቀኝ እኮ። ይቅርታ፣ ትንሽ እኮ እንቅልፍ ጥሎኝ ነው። በሰላም ነው የፈለግሽኝ? ይኸውልህ ካሌብ፣ አንድ ማሳወቅ ያለብኝ ጉዳይ ስላለ ነው። በጣም አስቸኳይ ነው ብዬ ስለተሰማኝ ነው ነገር የመጣሁት። ምናልባት ጊዜው ሊሆንም ላይሆንም ግን ይችላል። ምንድን ነው ጉዳዩ? ይኸውልህ ካሌብ፣ ወንድም ቤቱን ብቻውን ለመውሰድ እየሞከረ ነው ያለው። ይሄ ልትነግሪኝ የጠራሽ እንዴ? ምን ነው ይሄ? ላንተ ቀላል ነገር ነው አይደለም? ግን ደግሞ ወንድሜ ነው፣ እየፈለገውን ማድረግ ይችላል። ያውን ብቸኛ ወንድሜ። የውስጥህን በውስጥ ደብቀህ ነው እንደዚህ እያልከኝ ያለው? ምን ያክል የሚያሳስብ ጉዳይ እንደሆነ እንኳን አውቃለሁ። ይሄ ምንም የሚያሳስበም የሚያናድድም ነገር የለውም። ቆይ ግን አንቺ ሲጀምር ፍቅረኛው አይደለሽም? ሌላ ሚስጥር ቢሆን እንደዚህ ነው የምታወሪው ስለሱ? ይኸውልህ ካሌብ፣ እኔ እኮ ላንተ አስቤ ነው። ለምን እንደሆነ አላውቅም፣ ግን በቃ ካየሁ ቀን ጀምሮ የሆነ ጥሩ ስሜት ነው የሚሰማኝ። በጣም ወድጄሃለሁ። በትክክል ምን እየተሰማኝ እንደሆነ እራሱ አላውቅም። አንቺ ቀልድ ላይ ነሽ። ለማንኛውም ከዚህ በላይ ስልክ እንዳትደውይ። ይኸውልህ ካሌብ፣ በቃሽ። ቆይ ጠብቅ፣ ለእያንዳንዷ ነገር አስከፍላለሁ። ምን ሆነሃል? ቆይ ምን ለማድረግ እየሞከርክ ነው? ደግሞ ምን አደረግኩ?
ይሄንን ቤት ነው የምትፈልገው? ይኸውልህ ነገውን ወረቀት አዘጋጅና ሙሉ ለሙሉ የባለቤትነት መብቱን እሰጥሃለሁ። ሌላ ነገር አልፈልግም። በቃ ሰላም ነው ፈልገው። ይሄንን ደግሞ እኔ መቼ ነው ያልኩትኝ? ያቺ እርኩስ ሰራተኛ ነግራ ነው አይደለም? እሷን ከዚህ ውስጥ አውጣት። በቃ ያልኩን ነገር ብቻ አድርግ። ሌላ ንትርክ አልፈልግም። ሄሎ የኔ ቆንጆ አለሁልሽ። የኔ ማር አለሁልሽ። በፈጣሪ ጸጋና በአንቺ ፍቅር የተሆነሽልኝ ነው። ምን መሄጃ አለኝ? እቤቴ ቁጭ ብዬ የወደፊት ሚስቴን እያሰብኩ ነው። ምን ነው የኔ ቆንጆ ምን ሆንሽብኝ? ሳትነግሪኝ ኖ እንደዛ ማለቴ ሳይሆን ያው ባውቀው ጥሩ ነበር ለማለት ያክል ነው። ፍቅር ደግሞ እሺ ይልቅ ታዩ ነይና ቤት ቁጭ ብለን ቆንጆ ወይን እየጠጣ እናወራለን። እስቲ ዛሬ እንኳን እሺ በይኝ የኔ ፍቅር። አመሰግናለሁ። ቻው። ሰነዱ ሰነዱ ሰነዱ። አቤት ጋሼ። አይሰማም ይስጣራ። ስራ ይዤ እኮ ነው ውስጥ። ዛሬ ከፍቅረኛዬ ጋራ ቆንጆ ጊዜ ስለማሳለፍ እስኪ ቤቱን እንደሆነ ነገር አድርጊው። ምን ላድርገው ጋሼ? መቼ ስለ አንቺ ስለ ሮማንቲክ ቫይብ አላስረዳሽም። ምንም ቢሆን ከካሌብ ጋር አሳልፋችሁታል። እስኪ ከካሌብ ጋር ካሳለፋችሁት የፍቅር ጊዜያቶች አንድ ሁለቱን ጥቀሽልኝ። እኔና ካሌብ ምንም ነገር የለንም። በይ እሱን እስታዩ እሱን ለኔ ያሸብጅኝ። ይልቅ በዚህ አንዳንድ የሚያስፈልጉ ነገሮችና ወይን ገሳስተሽ አሟይ። እሺ አሁን እጄ ልግዛ ወይስ መጀመሪያ ምግቡን ላስቀድም? ኦኬ ያን ያላስቸኳይ አይደለም። ይቀደም የምትሆን አንቺ አስቀድሚ። እሺ ታዲያ እሷ ከመጣሽ በኋላ ውር ማለት ምናምን የለም። ጓዳ ገብተሽ በርሽን ዘግተሽ ቁጭ ነው። እሺ እንደዚህ ስትታዘዥ እንዴት እንደሚያምርብሽ። ዘጋቢ ወይ ይላል። እኔ ነኝ እንደዚህ የሚያደርገው። በእውነት አለቀ። ምን እንደማደርግ ነው የማውቀው። ሄሎ ብሩክ፣ እንዴት ነህ? ያኔ የተባባለውን ነገር እንደነበረ ነው። እሺ ምንም የተቀየረ ነገር የለም። አዎ ምናልባት ነገሮች ከተስተካከሉ ልንተው እንችላለን ብዬ አስቤ ነበር፣ ግን ምንም የተቀየረ ነገር የለም። ስለዚህ በቃ አዲስ ነገር ካለ እየደወልኩ አሳውቅሃለሁ። እሺ ቻው። ዛሬ ምን ተገኝተው ነው ቤቱን ፋይረከው? ዛሬ ሄሎዬ ትመጣለች እና ይሄ ሁሉ ለሷ ነው? ምን ነው ለሄሎ አይገባትም እያልክ ነው? ኧረ እኔ እንደዛ ማለት አይደለም። ለምንድን ነው ቶሎ የምትቆጣው? እኔ ምን ቆይ ግን ለምንድን ነው እሷ ልጅ እንዴት መዳደርጋ ያስካት? ኧረ ወንድሜ ምን ሆነ ነው እንጂ
እኔ እንደዛ ለማለት አስቤ አልነበረም። እሺ ካስከፈል ይቅርታ። የልብን እየተናገሩ ይቅርታ የሚባል ነገር እኔ አልሰማም። እሺ ለምደኝ። ደግሞ ታላቅ መሆነን አትርሳ። የመቆንጠጥም የመኮርኮምም መብት አለ። ተፌት ምላስ ማሽሞንሞኑንማ ተክነህበታል። በቃ እንግዲህ መልካም ጊዜ እንደምታሳልፉ ተስፋ አደርጋለሁ። እኔ ልሂድ። በጣም ቴንኪው። ያው እንግዲህ አብረን ቆይ አይባልም መቼም። ባይሆን እኔ ወጥቼ ነፋስ ልቀበል። ሳይሻል አይቀርም። በቃ አሪፍ ጊዜ። አይ ወንድሜ፣ እሱ ግን ለኔ እንደዚህ መልካም እያሰበ ለምንድን ነው እኔ እንደዚህ ክፉ መሆንበት? አምላኬ ሆይ ወንድሜን የምክስበትን እድል ስለሰጠኝ አመሰግናለሁ። ምን ሆነሻል? ለምን በዚህ ብድ ላይ ተቀመጥሽ? ምንም እንዲሁ ንፋስ ልቀበል ብዬ ነው። አንተ ወዴት ልትሄድ ነው? ዛሬ ፍፄ ቤቱን ይፈልገዋል። ልልቀቅለት ብዬ እኮ። አይ ጥሩ ነው። አንቺ ግን ምን ሆነሻል? ለምን ነው የደበረሽ? ኧረ እኔ አልደበረኝም። ፊትሽን እኮ ጥለሽዋል። ቆይ ምን ተፈጥሮ ነው? ካሌብ፣ እኔ ከዚህ በላይ እዚህ ቤት መቆየት አልፈልግም። አሁን ደግሞ ምን ተፈጠረ? ምንም በቃ አንተም ብትሆን እኔም ማግኘት ከፈለክ በውጪ ታገኘኛለህ። እንደሱም አይሆንም። ትንሽ ጊዜ ብቻ ጠብቂኝ። የሚከራይ ቤት እየፈለኩ ነው። ሁለታችንም ከዚህ ቤት ተያይዘን እንወጣለን። አይ እኔ እንደዚህ ማድረግ አልችልም። ለምን? እሱን አሁን መናገር አልችልም። ጊዜው ሲደርስ ነው የምነግርህ። ጊዜው አይደለም? ሁሉንም ነገር ለመናገር ትክክለኛው ጊዜ አይደለም ከሆነ እሺ ተይው። የኔ ፍቅር፣ ይህችን ቀን ከአንቺ ጋር አብሬ ለማሳለፍ እንዴት እንደናፍቆኝ ብታውቂ። እኔም ምነው ማሪ፣ ያበሸሽ ጉዳይ አለ እንዴ? ኧረ የለም። እስኪ ቆይ ወይን ጠጣ፣ ጉሮሮዬ ድርቅ ብሏል። ፍቅር ሰላም አለሽ እንዴ? ምን ነው ወይን በአንድ ጊዜ? አይ ምንም አልሆንኩም እባክህ። እስኪ ጨምርልኝ። ዝም ብለን እንጠጣ። ኮካ ላድርግልሽ አይደለ? እሺ በጣም እንደምወድሽ ታውቂያለሽ። ከአንቺ ጋር ቆንጆ ጊዜ ማሳለፍ የምፈልገው ታውቂያለሽ። ዛሬ ልታሳካው አይደል? ይሄው ደስ ይበልክ። ማን ነው? አይ እንትን ቴሌ ነው። በስተት ነው።
እርግጠኛ ነሽ? አዎ በእናትህ ግን የኔ መሰለ ጊዜ እናበላሸው። ዝም ብለን እንጠጣ። አቤት ማን ልበል? የምን መልእክት? መንገድ ላይ ወድቆ አግኝቼው ነው።